በደቡብ ኢትዮጵያ በወላይታ ለምለም ተራሮች ስር አንዲት ትንሽ ልጅ ነበረች። ስሟ ሀና አሸቲ ይባላል። ሀና ለቤተሰቦቿ ደስታ ማለት ነች ባጭሩ። የተወለደችው በ1997 ዓ.ም ነው። ትልልቅ አይኖች፣ የጠቆረ ወይም ጥቁር ሉጫ ጸጉርና ጎረቤቶቿንም ጭምር ልብ የሚሰርቅ ፈገግታ ነበራት። ነገር ግን የሀና የልጅነት ሰማይ ስር ብዙም ሳይቆይ በደመና ይሸፈናል። በመሃል አዲስ አበባ ከአፍሪካ ህብረት በቅርብ ርቀት ላይ በ30% ቅናሽ ድርጅታችን ቴምር ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዞላችሁ ቀርቧል። ባለ 1 መኝታ 6 ሚሊዮን 900 ሺህ ብር የነበረውን በ4 ሚሊዮን 800 ሺህ ብር ብቻ፣ ባለ 2 መኝታ 10 ሚሊዮን 350 ሺህ ብር የነበረውን በ7 ሚሊዮን 245 ሺህ ብር ብቻ፣ ባለ 3 መኝታ 14 ሚሊዮን 600 ሺህ ብር የነበረውን በ10 ሚሊዮን 200 ሺህ ብር ብቻ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለ10 ቤቶችና ሙሉ ክፍያ ለሚከፍሉ ደንበኞች ብቻ ሲሆን በተጨማሪም የንግድ ሱቆችን በመሃል ከ1 ሚሊዮን 400 ሺህ ብር ቅድመ ክፍያ ብቻ የግሉ ያድርጉ። ይፍጠኑ፣ ሱቆቻችን ጥቂት ናቸው። ይደውሉልን። ገና በለጋ ዕድሜዋ የምትወዳቸውን ወላጆቿን በሞት ተነጠቀች። ድህነትና ህመም የሀናን ቤቶች በር አንኳኩ። ሀናና ወንድሞቿ የሚጠለሉበት ቦታ አጡ። በወቅቱ በኢትዮጵያ የነበረው የድህነት ጫና ብዙ ህፃናትን ወደ ማሳደጊያ ተቋማት ይገፋ ነበር እና ሀናም ወደ ወላይታ ሶዶ የህፃናት ማሳደጊያ ገባች። እዛ ሆነ የምትጠብቀው አንድ ነገር ብቻ ነበር፣ ፍቅር የሚሰጣትን ቤተሰብ። በአትላንቲክ ውቅያኖስ ማዶ በዋሽንግተን ስቴት ወይም በዋሽንግተን ግዛት ሴድሮ ሊ በተባለች የተረጋጋች ጸጥተኛ ትንሽዬ ከተማ ካሪና ሌሪ ዊሊያምስ የሚባሉ ጥንዶች ይኖሩ ነበር። 7 የራሳቸው ልጆች ነበሯቸው። እጅግ ሃይማኖተኛ፣ በየሳምንቱ ቤተክርስቲያን የማይቀሩና መልካም ክርስቲያን ተብለው የሚታወቁ ናቸው በጎረቤቶቻቸው። ኬሪ ዊሊያምስ ግን አንድ ሚስጥር ነበራት። እሷ ቱ ትሬን አፕ ኤ ቻይልድ የሚባለውን አወዛጋቢ መጽሐፍ በጭንቅላቷ ተሸክማ የምትዞር ሴት ነች። ያንንም በመተግበር የምታምን አይነት ሴት ነች። ይህ ቱ ትሬን አፕ ዮር ቻይልድ የሚለው መጽሐፍ እባካችሁ ወላጆች ሰርች ለማድረግም እንዳትሞክሩ፣ እጅግ በጣም መጥፎ መጽሐፍ ነው እና መጽሐፉ ምንድነው የሚያስተምረው? ህፃናትን ልክ እንደ እንስሳ በመግረፍና በማሰቃየት መቅረጽ እንደሚቻል ነው የሚያስተምረው። ይሄ የጨለማው ዓለም የፍልስፍና መጽሐፍ ነው። በነገራችን ላይ መጽሐፉ የተጻፈው አንድ በጣም ታዋቂ የሆነ ፕሪቸር ወይም ፓስተር በሆነ አሜሪካዊ ግለሰብ ነው። እንደ አውሮፓውያን አቆጣጠር በ2008 ዊሊያምሶች ኢትዮጵያ መጡ፣ ባልና ሚስቱ። ሀናን ለመጀመሪያ ጊዜ ሲያዩት ይህች ልጅ የኛ ናት አሉ። ሀና አሜሪካ ስትሄድ ትልቅ ኬክ የምትበላበት፣ ትምህርት ቤት የምትሄድበትና እማዬ የምትላት እናት የምታገኝ መስሏት ነበር። የጉዲፈቻ ወረቀቱ ተፈረመ። ሀና አሸቲ የሚለው ስሟ ተሰርዞ ሀና ዊሊያምስ ተባለች እና ሁሉ ነገር ተጠናቆ ሀና አውሮፕላን ውስጥ ገብታ ከመሬት አውሮፕላኗ ሲነሳ በመስኮት በኩል ወደ ኋላ የምትቀረውን ሀገሯን እያየች ነበር ሀና ከኢትዮጵያ ወጣችው፣ የተሻለ ህይወት፣ የተሻለ ቤተሰብ፣ የተሻለ ፍቅርን ፍለጋ። ያኔ ግን አሜሪካ ስትደርስ የሚጠብቃት የዊሊያምሶች ቤት የፍቅር ጎጆ ሳይሆን የህያው ዓለም ሲኦል እስር ቤት እንደሆነ ምንም አታውቅም ነበር። አሳዳጊዎቿ ወደ አሜሪካ የወሰዷት ልጃቸው እንድትሆን ሳይሆን የራሳቸው የጭካኔ መለማመጃ ላብራቶሪ ነበር አድርገው ሊጠቀሙባት የወሰዷት። እንደዛ ነው የምገልጸው። እናም አሜሪካ እንደደረሰች ሀና መጀመሪያ የተነገራት ነገር ቋንቋዋን እንድትረሳ፣ ቋንቋሽን እርሺ፣ አማርኛ እንዳትናገር፣ ከኢትዮጵያውያን ጋር እንዳትገናኝ። በዚያ ሰፊ ቤት ውስጥ በ7 ወንድሞቿ፣ ቴክኒክሊ አሁን ወንድሞቿ ናቸው፣ እሷም በማደጎ የነሱ ልጅ ስለሆነች እና በወንድሞቿና እህቶቿ መሀል ብቸኛ ሆና እንድታድግ ነው የተፈረደባት። ቀደም ሲል እንደነገርኳችሁ ሴድሮ ሊ በዋሽንግተን ስቴት የሚገኝ ትንሽ ከተማ ነው። የገጠር ከተማ ናት፣ ሰላማዊ የምትመስል ጸጥ ያለች። እያንዳንዱ ከተማ ውስጥ ያለው ሰው በደንብ ነው የሚተዋወቀው። አዲስ ሰው ሲመጣ እንኳን በማግስቱ ማን እንደመጣ ይታወቃል። ይሄ በኢትዮጵያ የተለመደ ነው። ትናንሽ ከተሞች ላይ ህዝቡ እርስ በርስ ይተዋወቃል፣ በቁጥር በጣም ጥቂት ስለሆነ። የዊሊያምስ ቤተሰብ የሚኖርበት ቤትም ከውጭ ሲታይ በሳር የተሸፈነ ግቢ ያለው ሰፊና የሚያምር ነበር። ጎረቤቶች ኬሪ ዊሊያምስን የሚያውቋት ልጆቿን በስነስርዓት የምታሳድግ ጥብቅ እናት አድርገው ነበር። ነገር ግን የቤቱ በር ተዘግቶ መጋረጃው ሲሳብ ያ ቤት ወደ ማሰቃያ ካምፕነት ይቀየር ነበር። እናም ሀና አሜሪካ እንደገባች የገጠማት አብዛኛው እንኳን በሷ እድሜ ይቅርና አብዛኛው ኢትዮጵያዊ የሚገጥመው የቋንቋ ችግር ነው። ኬሪ ትእዛዝ ትሰጣታለች፣ ሀና ግን አትረዳትም። ይህ ደግሞ ለኬሪ አመፀኝነት ነበር። ኬሪ እና ሌሪ ዊሊያምስ ማይክል ፐርል የጻፈውን ቅድም የነገርኳቸውን ቱ ትሬን አፕ ዮር ቻይልድ የተባለውን መጽሐፍ እንደ መመሪያ ይጠቀሙበት ነበር።
መጽሐፉ ሕፃናት ካልታዘዙ በፕላስቲክ ቱቦ መገረፍ እንዳለባቸው፣ ምግብ መከልከል እንደሚገባቸውና መንፈሳቸው እስኪሰበር ድረስ ቅጣት ሊጸናባቸው እንደሚገባ ያስተምራል። ይሄ ትዕቢታቸው እስኪወጣላቸው። እናም ሀና የዚህ ጽንፋዊ አስተሳሰብ የመጀመሪያ ሰለባ ሆነች። እናም ከሌሎቹ የዊሊያምስ ልጆች ተለየች። እነሱ በሚያምር አልጋ ላይ ሲተኙ፣ ሀና ግን በቆሻሻ መጣያ አቅራቢያ ወይም በጎተራ ባርን የምንለው የእህል ማከማቻ ውስጥ እንድትተኛ ትገደድ ነበረ፣ መግባባት ካልቻሉ ከወላጆቿ ጋር። በእርግጥ ወላጆች በአማርኛ ነው ቀጥታ ስተረጉሞ ወላጆች ያልኩት እንጂ አልወለዷትም፣ ከአሳዳጊዎቿ ጋር። ጸጉሯን ላጯት በግዴታ። ይህም የተደረገው ክብሯን ለመንካትና ለማዋረድ ነበር። ኬሪ ለሀና የነበራት ጥላቻ ምንጭ ምን እንደሆነ እስከ ዛሬ ድረስ እንቆቅልሽ ነው። ምናልባትም የሀና ውበት ወይም ደግሞ ያ የማታጠፋው የኢትዮጵያዊነት ወኔዋ የካሪን ጭካኔ ቀስቅሶት ሊሆን ይችላል። በዚያ ቤት ውስጥ ምግብ የቅጣት መሳሪያ ነበር። ኬሪ ሀናን ሆዳም እያለች ትጠራት ነበር። ለቀናት ምግብ ትከለክላትም ነበር። ሀና በጣም ከመራቧ የተነሳ በግቢ ውስጥ የሚገኙ ጥሬ ካሮቶችንና ሽንኩርቶችን ጭምር ትበላ እንደነበር ኋላ ላይ ተመስክሯል። ይህንን ስታድር ከተገኘች ደግሞ ቅጣቱ ይበረታል የባሰ። ሌላው ቀርቶ የትራፊ ምግብ እንኳን እንዳትበላ የቆሻሻ መጣያ ገንዳው በቁልፍ ይዘጋ ነበር። ሀና የምትበላው የቀዘቀዘ ሳንድዊች ወይንም የደረቀ ዳቦ ብቻ ሆነ። በነገራችን ላይ ዊሊያምሶች ሌላ አማኑኤል የተባለ ሕፃን በጉዲፈቻ ከኢትዮጵያ ወስዶ ነበር። ቴክኒክሊ እዛ ቤት ውስጥ የሀና ወንድም እንደማለት ነው። ትክክለኛ ወላጆቻቸው የተለያዩ ቢሆኑ በዊሊያምስ ቤት እንደ እህትና ወንድም ናቸው። ሌላ አንድ ኢትዮጵያዊም አለ። ስለሱ በደንብ እነግራቸዋለሁ ኋላ ላይ። አማኑኤል መስማት የተሳነው ልጅ ነው። ሀናና አማኑኤል በዛ ቤት ውስጥ ሁለተኛ ዜጋ ነበሩ። ኬሪ ለሀና ትዕዛዝ ስትሰጥ ተቀመጭ ካለች፣ ሀና ካልተቀመጠች ወዲያውኑ በቀዝቃዛ ውሃ ወይም በሆዝ አለ አይደል፣ የውሃ ሆዝ፣ እሱ ይረጭባታል። በዋሽንግተን ብርዳማ ምሽቶች ላይ ሀና ራቁቷን ውጭ እንድትቆም ሁላ ትገደድ ነበር። የሀና ስቃይ በአካል ብቻ አልነበረም፣ ስነ ልቦናዋ ተሰባብሯል። ከኢትዮጵያ ያመጣችው የሀገር ውስጥ ትዝታ፣ የወላጆቿን ናፍቆትና የአፍ መፍቻ ቋንቋዋ ሁሉ በካሪ ጩኸት ውስጥ የተዋጡ ነበሩ። ሀና በደብዳቤዎቿ ላይ እባካችሁ እርዱኝ ብላ ለመጻፍ እንኳን አቅም አልነበራትም። ምክንያቱም የምትጽፋቸው ደብዳቤዎች ሁሉ በኬሪ ቁጥጥር ስር ነበሩ። ደስተኛ ነኝ ብቻ ብላ እንድትጽፍ ትገደድ ነበር። ሀና በዚህ ሁኔታ ውስጥ ለ3 ዓመታት ከዚህ ቤተሰብ ጋር ቆየች። በ3 ዓመት ውስጥ ከደፋርና ጤነኛ ሕፃንነት ወደ ዝልፍልፍ ያለች አጥንቷ ወደሚቆጠር አሳዛኝ ፍጡርነት ተቀየረች። ግንቦት 11 2011 ዓ.ም በዋሽንግተን ግዛት ሴድሮ ውሊ ሰማዩ በደመና ተጋርዷል። አየሩ እጅግ ቀዝቃዛ ነበር። የግንቦት ወር በጣም ቀዝቃዛ ነው። ያን ዕለት ሌሊት የዊሊያምስ ቤት አጥር ውስጥ አንዲት ሕፃን በሞትና በሕይወት መካከል እየታገለች ነበር። ያቺ ሕፃን ሀና ዊሊያምስ ነች፣ ወይም ሀና አሸቴ። በዚያ ምሽት ካሪ ዊሊያምስ እንደተለመደው በሀና ላይ ተቆጣች። ምክንያቱ ደግሞ አልታዘዝሽኝም የሚል ነበር። ቅጣቱ ግን ከወትሮው የከፋ ነበር። ካሪ ሀናን ራቁቷን ከቤት ውጭ በዚያ በበረዶ በሚቀላቀል ቀዝቃዛ ንፋስ ውስጥ እንድትቆም አዘዘቻት። የቤቱ በር ተቆለፈ። ውስጥ ያሉት የዊሊያምስ ቤተሰቦች በሞቃት ብርድ ልብሱ ተጠቅልለው ሲተኙ፣ ሀና ግን በጨለማው ግቢ ውስጥ ብቻዋን ቀረች። ሀና በጣም ከመብረዷ የተነሳ ሰውነቷ ይንቀጠቀጥ ነበር። የዚህ ነገር ብርድ ለመረዳት እዚህ ሀገር መኖር ግድ ይላል። ዋሽንግተን አካባቢ ያላችሁ ይህንን ታውቃላችሁ። ኮሜንት ላይ አስቀምጡልኝ ሀሳባችሁ። አሳዳጊዎቿ ወደ ውስጥ እንድትገባ አልፈቀዱላትም። በቆሻሻ መጣያ ገንዳዎች አጠገብ በጭቃው ላይ ተዘረረች። የሰውነቷ ሙቀት በከፍተኛ ሁኔታ እየቀዘቀዘ መጣ። እናም ሃይፖተርሚያ አጋጠማት። በዚያ የመጨረሻ ሰዓት ሀና ምን አስባ ይሆን? ምናልባት የኢትዮጵያን ፀሐይ ናፍቃ ይሆን? ወይስ የወላጆቿን እቅፍ ናፍቃ ይሆን? ማንም አያውቅም። የታወቀው ግን ሀና በዚያ ብርድ ውስጥ ሆና እባካችሁ አትግደሉኝ፣ ፕሊዝ ዶንት ኪል ሚ እያለች ትማጸን እንደነበር አማኑኤል ኋላ ላይ በሰጠው ምስክርነት ታውቋል። ከሌሊቱ 7 ሰዓት ገደማ ላይ ሌሪ ዊሊያምስ ወደ ውጭ ወጥቶ ሀናን ሲመለከታት ራሷን ስታ መሬት ላይ ወድቃለች። ወደ ሆስፒታል ከመውሰድ ይልቅ ወደ ቤት አስገብተው በሞቀው ውሃ ያጥቧት ነበር። ነገር ግን የሀና ልብ ምት አቁሞ ነበር። ነፍሷ ያንን የጭካኔ ቤት ጥላ ወደ ሰላማዊው ዓለም ሄዳለች። እናም ሌሪ ዊሊያምስ አባትየው 911 ደውሎ ልጄ ራሷን ስታ ወድቃለች ብሎ ተናገረ። ፖሊሶችና የሕክምና ባለሙያዎች በስፍራው ሲደርሱ ያዩት ነገር ግን እጅግ ዘግናኝ ነበር። ሀና አጥንቷ ወጥቶ ቆዳዋ አልቆ ሰውነቷ በጠባሳ ተሞልቶ ነበር። የ13 ዓመት ልጅ ሳትሆን ክብደቷ የ7 ዓመት ሕፃን ልጅ ያክል እንኳን አልነበር። የሕክምና ባለሙያዎች እዚያው ባለችበት ሀና ሕይወቷ አልፏል የሚል መርዶን ተናገሩ።
በመሃል አዲስ አበባ ከአፍሪካ ህብረት በቅርብ ርቀት ላይ በ30% ቅናሽ ድርጅታችን ቴምር ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዞላችሁ ቀርቧል። ባለ 1 መኝታ 6 ሚሊዮን 900 ሺህ ብር የነበረውን በ4 ሚሊዮን 800 ሺህ ብር ብቻ፣ ባለ 2 መኝታ 10 ሚሊዮን 350 ሺህ ብር የነበረውን በ7 ሚሊዮን 245 ሺህ ብር ብቻ፣ ባለ 3 መኝታ 14 ሚሊዮን 600 ሺህ ብር የነበረውን በ10 ሚሊዮን 200 ሺህ ብር ብቻ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለ10 ቤቶችና ሙሉ ክፍያ ለሚከፍሉ ደንበኞች ብቻ ሲሆን በተጨማሪም የንግድ ሱቆችን በመሃል ፒያሳ ከ1 ሚሊዮን 400 ሺህ ብር ቅድመ ክፍያ ብቻ የግሉ ያድርጉ። ይፍጠኑ፣ ሱቆቻችን ጥቂት ናቸው። ይደውሉልን። የሃና ሞት መጀመሪያ ላይ ልክ እንደ አደጋ ነበር የተቆጠረው። ኬሪ ዊሊያምስ ሃና ራሷን የምታቆስልና ምግብ የማትበላ ግትር ልጅ ነበረች ብላ ዋሸች። ነገር ግን የአስክሬን ምርመራ ውጤቱ ሲመጣ እውነቱ ይፋ ወጣ። ሃና የሞተችው በቅዝቃዜ በከፍተኛ የምግብ እጥረትና በጭንቅላቷ ላይ በደረሰባት ድብደባ እንደሆነ ተረጋገጠ። ይህ አደጋ ሳይሆን ቀስ እያለ የተደረገ ግድያ ነበር፣ ዘገምተኛ ግድያ። እናም ይህ ዜና ሲሰማ ዋሽንግተንን ብቻ ሳይሆን መላውን ዓለም ያስደነገጠ ነበር። በወቅቱ በሰላማዊ የዊሊያምስ ቤት ውስጥ ምን እየተካሄደ ነበር? ያ አማኑኤል የተባለው መስማት የተሳነው ልጅስ በምን ሁኔታ ላይ ይገኛል? ፖሊስ ምርመራውን ሲያሰፋ በካሪና ሌሪ ዊሊያምስ ላይ የሚሰነዘረው ክስ ከባድ እየሆነ መጣ። እንደ አውሮፓውያን አቆጣጠር መስከረም 2013 በዋሽንግተን ግዛት በስካጂት ካውንቲ ከፍተኛ ፍርድ ቤት ውስጥ አየሩ ውጥረት ነግሶበት ነበር። በተከሳቾች ወንበር ላይ ኬሪና ሌሪ ዊሊያምስ ተቀምጠዋል። ያዩቸው ሁሉ ደግ ክርስቲያኖች ይሏቸው የነበሩት ጥንዶች ዛሬ በገዛ ልጃቸው ላይ ጭካኔ የተሞላበት ግድያ በመፈጸም ተከሰዋል። የአቃቤ ሕጉ ንግግር ሲጀመር በአዳራሽ ውስጥ የነበሩ ሰዎች ሁሉ ትንፋሻቸውን ሰብስበው ጸጥ አሉ። አቃቤ ሕጉ በሃና ላይ የደረሰውን ግፍ የሚያሳዩ ፎቶግራፎችን አቀረበ። የሃና አጥንቶች ወጥተው ሰውነቷ በግርፋት ጠባሳ ተወሮ የታየበት ምስል ዳኞችን ጭምር ሳይቀር ያስለቀሰ ነበር። ይህ ቅጣት አይደለም፣ ይህ ስቃይ ነው አለ አቃቤ ሕጉ። በክስ መዝገቡ ላይ የስካጌት ካውንቲ አቃቤ ሕግ ሪች ዌይሪች እንደገለጹት ጥንዶቹ በሃና ላይ ተከታታይ ጥቃት ወይም የማስቃየት ተግባራትን ፈጽመዋል። ይህም ምግብ መንፈግ፣ በጨለማ ቁም ሳጥን ውስጥ መቆለፍና በፕላስቲክ ቱቦ መግረፍን ይጨምራል። ጥንዶቹ ከዚህ በተጨማሪም ሃናን በጋጣ ውስጥ የከብት ማደሪያ ውስጥ እንድታድር፣ ውጭ በቧንቧ እንድትታጠብ እና ሌላው ቤተሰብ ገናን ሲያከብር እሷ ብቻዋን ውጭ እንድትቀመጥ አስገድደዋታል ይላል። እንግዶች ሲመጡ ሃና በመመገቢያ ጠረጴዛው ላይ ከሁሉም ጋር አብራ እንድትቀርብ ይደረግ ነበር። ነገር ግን የምትመገበው ደረቅ ዳቦ ብቻ ነበር። ሌላ ሁሉ ሰው የፈለገውን ከሜኑ ላይ ያነሳ ሲመገብ። ይህ ብቻ እንዳይመስላችሁ፣ ሃና በጨለማ ቁም ሳጥን ውስጥ ይቆልፉባትና ሃሪና ሌሪ ግን የመጽሐፍ ቅዱስ ቃልን በቴፕ ከፍተው እሷ ቁም ሳጥን ውስጥ ተቆልፎባት እነሱ ክፍል ውስጥ ቁጭ ብሎ ይሰሙ ነበር። በፍርድ ሂደቱ ላይ እጅግ በጣም አስደንጋጭ የሆነው ምስክርነት የመጣው ከራሳቸው ከዊሊያምስ ልጆች ነበር። ከኢትዮጵያ የመጣውና መስማት የተሳነው አማኑኤል በምልክት ቋንቋ ተርጓሚ አማካኝነት ታሪኩን ተረከ። ሃናን ሲመቷት አይቻለሁ አለ አማኑኤል በምልክት። ምግብ ትለምን ነበር፣ ነገር ግን በሩ ይዘጋባት ነበር። ውጭ ብርድ ላይ ስትቆም በመስኮት አያት ነበር። አማኑኤል ይህን ሲናገር የነበረው ፍርሃትና ሐዘን በአዳራሹ የነበረውን ሰው ሁሉ ልብ የሰበረ ሆኖ ነበር። በ2 ዓመታት ውስጥ ሃና ወደ 30 ፓውንድ ወይም 13.6 ኪሎ ግራም ገደማ ቀነሰች። በሞተችበት ምሽት ውጭ እንድትወጣ ስትገደድ ሰውነቷ ሙቀትን መያዝ እስከማይችል ድረስ በጣም ከስታ ነበር። ስለ ሞቷ በቀረበ ሪፖርት መሰረት የሞተችው ወላጆች ሆን ብለው ምግብ በመከልከላቸው በከፍተኛ ችላ ባይነት በአካልና በስሜት መጎዳትና አስደንጋጭ ለአደጋ መጋለጥ ምክንያት በደረሰ የረጅም ጊዜ ረሃብ ክምችት ነው አሉ። ይህንን የክስ መዝገብ ከእንግሊዝኛ ወደ አማርኛ ነው በቀጥታ የመለስኩት። ኬሪ ዊሊያምስ ግን በፍርድ ቤት ምንም አይነት የጸጸት ምልክት አላሳየችም ነበር። እንዲያውም እኔ የሞከርኩት መጽሐፍ ቅዱስ በሚያዘው መሰረት ልጆቼን ለማሳደግ ነው የሚል አሳፋሪ መከላከያን አቀረበች። ሃናን ግትርና አመፀኛ በማለት ልታጥላላት ሞከረች። ነገር ግን ዶክተሮች የመሰከሩት ሌላ ነበር። ቅድም እንደነገርኳቸው የሃና ሆድ ውስጥ ምንም አይነት ምግብ እንዳልነበረ፣ ሰውነቷ ከጥቅም ውጭ ሆኖ እንደነበረ በሕክምና ማስረጃ አረጋገጡ። የፍርድ ቤቷ ዳኛ ሱዛን ኩክ ውሳኔውን ለማንበብ ተነሱ። ክፍል ውስጥ ጸጥታ ሰፈነ። ዳኛው በኬሪና በሌሪ ላይ ያላቸውን ንቀት አልደበቁም ነበር። ይህች ሕፃን ወደዚች ሀገር የመጣችው ለተሻለ ህይወት ነበር።
እናንተ ግን ሲኦልን አሳያችኋት አሉ። ኬሪ ዊሊያምስ በሰዎች ግድያና በህፃናት ላይ በደረሰ ጥቃት ጥፋተኛ ተብላ የ37 ዓመት ጽኑ እስራት ተፈረደባት። ባለቤቷ ሌሪ ዊሊያምስ ደግሞ በድርጊቱ ተባባሪ በመሆኑ የ28 ዓመት እስራት ተበየነበት። ይህ ውሳኔ በአሜሪካ የጉዲፈቻ ታሪክ ውስጥ ትልቅ ለውጥን አመጣ። ሃይማኖታዊ ቅጣት በሚል ስም የሚፈጸሙ ግፎች መጨረሻ እንዳላቸውም አሳየ። ነገር ግን በዋሽንግተን ፍርድ ቤት የተሰጠው ፍርድ ብቻውን በቂ አልነበረም። የሃና ሞት ዜና የውቅያኖስን ማዶ አቋርጦ አዲስ አበባ ደረሰ። የኢትዮጵያ ህዝብና መንግስት የሰሙትን ዜና የሚያስቆጣ ብቻ ሳይሆን ሀገራዊ ውሳኔን የሚጠይቅ ነበር። ሃና አሸቴ በባዕድ ሀገር በባዕድ እጅ ህይወቷ አለፈ። ፍትህ በአሜሪካ ፍርድ ቤት ተገኘ። ነገር ግን የሃና ደም ሌላ ጥያቄን የሚያስነሳ ነበር። ለምን ልጆቻችንን ለባዕዳን እንሰጣለን? ለምንስ ደህንነታቸውን መጠበቅ አቃተን? የሚሉ ጥያቄዎች በተለያዩ አቅጣጫዎች ወደ መንግስት መምጣት ጀመሩ። የሃና ዊሊያምስ አስከሬን አሜሪካ ውስጥ አረፈ። ነገር ግን የእርሷ መሞት በኢትዮጵያ ምድር ላይ ትልቅ የመነቃቃትን ማዕበልን ፈጥሮ ነበር። በወቅቱ ዜናው በአዲስ አበባ ጎዳናዎች፣ በገጠር መንደሮች ሳይቀር በፓርላማው አዳራሽ ውስጥ ሳይቀር ሲሰማ ጥያቄው አንድ ነበር፣ ልጆቻችንን እየሸጥን ነው ወይስ እየረዳን የሚል። እናም አዲስ አበባ ላይ በጉዲፈቻ ማዕከል ላይ የተለያዩ ምርመራዎች ተጀመሩ። የኢትዮጵያ መንግስትና የሰብአዊ መብት ተሟጋቾች የጉዲፈቻ ስርዓቱን በጥልቀት ሲመረምሩት ጉድጓዱ ከታሰበው በላይ የጠለቀ ሆኖ ተገኘ። ብዙ የጉዲፈቻ ድርጅቶች ህጻናትን ንግድ አድርገውት ነበር። ደላሎች ወደ ገጠር እየሄዱ ድሆች ወላጆችን ልጆቻችሁ አሜሪካ ሄደው ተምረው ሀብታም ሆነው ይመጣሉ እያሉ ያታልሏቸው ነበር። ወላጆች ያሉት ህፃን የወላጅ አልባ ተብሎ በውሸት ሰነድ ይላክ ነበር። ሃናን የላከው ዋካፕ የሚባለው ድርጅትም ትልቅ ትችት ገጠመው። ጥር 2010 ዓ.ም በአውሮፓውያን 2018 በኢትዮጵያ ህዝብ ተወካዮች ምክር ቤት ውስጥ ታሪካዊ ውሳኔ ተላለፈ። የሀገሪቱ ህግ ባለሙያዎች የውጭ ሀገር ዜጎች ኢትዮጵያውያን ህጻናትን በጉዲፈቻ እንዳይወስዱ የሚል አዋጅን አጸደቁ። እናም ኢትዮጵያ የውጭ ጉዲፈቻን በይፋ አገደች። ይህ ውሳኔ ቀላል አልነበረም። ኢትዮጵያ በድህነት ውስጥ እያለች እንዴት ልጆቿን በሀገር ውስጥ ማሳደግ ትችላለች? በተለይ ወላጅ አልባ የሆኑና በድህነት ያሉትን የሚሉ የውጭ ተቺዎች አልጠፉም ነበር። ነገር ግን የመንግስት ምላሽ አንድና ግልጽ ነበር። የልጆቻችን ክብርና ደህንነት ከማንኛውም እርዳታ ይበልጣል የሚል። ልጆቻችን በዚህ በድህነት ቢያድጉ እንኳን ማንነታቸው ተከብሮና በሰላም የመኖር መብት አላቸው። የሃና ዊሊያምስ ደም ይህንን የሺዎች ዓመታት ኩራት ያለውን ህዝብ አንቅቶት ነበር። እናም ዛሬ ላይ ኢትዮጵያ ውስጥ የጉዲፈቻ ትኩረት ውስጥ ሀገር ውስጥ ወዳሉ ጉዲፈቻዎች እንዲዞር ተደርጓል። ይሄ ሎካል አዳፕሽን የምንለው ኢትዮጵያውያን በሀገራቸው ውስጥ ያሉ ወላጅ የሌላቸውን ህጻናት እንዲያሳድጉ በተለያዩ አጋጣሚዎች ማበረታቻዎች መሰጠት ጀምረዋል። እንደ ሃና ያሉ ህጻናት በማንነት ቀውስ ውስጥ የአይደንቲቲ ክራይሲስ ውስጥ እንዳይወድቁ ባህላቸውንና ቋንቋቸውን እንዳይረሱ ብርቱ ስራዎችን ሲሰሩ እንደቆዩ አውቃለሁ። ሃና ዊሊያምስ ወይም ሃና አሸቴ ህይወቷ አጭርና በመከራ የተሞላች ነበር። ነገር ግን ያቺ ትንሽዬ ልጅ በሞቷ ትልቅ ለውጥን አምጥታለች። ዛሬ በኢትዮጵያ ውስጥ በሰላም የሚተኙ በወላጆቻቸው እቅፍ የሚያድጉና ወደ ውጭ እንዳይሸጡ የተጠበቁ በሺዎች የሚቆጠሩ ህጻናት ለዚህ ሰላማቸው የሃና ታሪክ ባለውለታ ይመስለኛል። ይህንን ታሪክ ስጨርስ የማስተላልፈው መልእክት አንድ ነው። ህጻናት የሀገር ተስፋ እንጂ የንግድ መድረክ አይደሉም። የሃና ስቃይ ዳግመኛ በማንም ህጻን ላይ እንዳይደርስ መጠበቅ የሁላችንም ድርሻ ነው። ከዚህ በተጨማሪ በተለያዩ በሚፈጸሙ ግፎች ህጻናት ሙሉ ጥበቃ ሊደረግላቸው ይገባል። ይህ የሁሉም ወገን ኃላፊነት ነው። ሃና ነፍስሽ በሰላም ትረፍ። ኢትዮጵያ ሁሌም ታስታውስሻለች። አስተያየታችሁን በኮሜንት መስጫ ላይ አስቀምጡልኝ። ስለ ሃና ታሪክ ስንቶቻችሁ ሰምታችኋል? በሰማችሁ ጊዜ ምን ተሰማችሁ? አመሰግናለሁ።